ከተሸናፊነት ህይወት ወደ አሸናፊነት እንዴት መቀየር ይቻላል በሚለው ዛሬ ማገለግላችሁ እና እንደ መደላድል የህይወት ሁሉ መሰረት የሆነው አሁን ያነበብኩላችሁ ቃል ነው። ሁላችን በቃላችን የምናውቀው ነው። ኃጢአተኞች ልባቸው ያልነጻ እጃቸው ያልነጻ በባት በታክስ የሚያጭበረብሩ እንደማለት ሊሆን ይችላል። እግዚአብሔርን የማይፈሩ አመፀኞች ዋጋቸውን ያገኛሉ። አሳፍ ተሸነፈ፣ ወደቀ፣ በሞራል ወደቀ፣ በስነ መለኮት አቋሙ ወደቀ፣ በሰበከው ነገር አፈረበት። ነገር ግን በዚህ አያልቅም እና ይህ የተሸነፈው ህይወት ልክ ማርሽ እንደ ቀያሪ እንደሚባለው ድንገት ብድግ አለ እንደ ንስር እና በዚህ ከዚህ ዲፕሬሽን ውስጥ ከዚህ ጸጸት ውስጥ ከዚህ መንሸራተት ውስጥ ምን አወጣው? የተናገረውን እንደሚፈጽም ነገሮች ሁሉ ከተጠቀለሉ በኋላ ፍለፊት እንደማየው አውቃለሁ ይሉ ነበር። ወገኖቼ ሆይ የቅዱስ ቃሉን በእምነት ዓለምን የምናሸንፈው በእምነታችን ነው ይላል የመልእክቱ ክፍል የዛሬው። እግዚአብሔር እንደ ሰው አይደለም። ትንሽ እኮ አንድ ስቴፕ ትህትናና ንስሐ ካሳየ 100 እርምጃ ነው እግዚአብሔር የሚመጣው። እኔ ጌታን እንደተቀበሉ በልጅነት ለመጀመሪያ ጊዜ ጅማ የሚባል ቦታ ስራ ተገኘልኝ። አሁን ግን ተው ያለኝን ቃል ስለጣስ ሁሉ ጊዜ ጸጽተኝ ነበር። ይገርማችሁ ምን ሆነ ነው የምታለቅሰው አንዳንዴ ይሉኛል። ታውቃላችሁ አሳፍ በዳዊት ንጉስ ዳዊት ዘመን የነበረ ሶስተኛ አዕማድ ሰው ነው። ከዋክብት ሳስተው የሚያዩት አሳፍ ነው። ብዙ መዝሙራት ደርሰዋል እና አሳፍ ተናገረ ማለት አንዳንዴ ድጋሚ ማታስቡበት አይነት ሰው ነው አሳፍ። እና ይሄ አሳፍ አንድ መገለጥ አግኝቷል፣ ጽፎታልም ሰብኮታልም። እና እንደ መደላድል የህይወት ሁሉ መሰረት የሆነው አሁን ያነበብኩላችሁ ቃል ነው። ሁላችን በቃላችን የምናውቀው ነው። ልባቸው ለቀና እግዚአብሔር ቸር ነው የሚል ጽፏል፣ ሰብኳል፣ ዘምሮታል። ይሄን በስንኝና በግጥም አድርጎ ዘምሮታል። ልብህ ንጹህ ይሁን እጅህ ንጹህ ይሁን እንጂ ቸርነቱን ትጠግባለህ ብሎ ሰብኮታል ማለት ነው እንደምታውቁት። ነገር ግን በቆይታ ውስጥ የጻፈው የሰበከውና የተከተለው ይህ እውነት ልቡን አንቀጠቀጠው እንደ ዛፍ። ለምን? አሁን ሳነባይታችኋል። ኃጢአተኞች ልባቸው ያልነጻ እጃቸው ያልነጻ በባት በታክስ የሚያጭበረብሩ እንደማለት ሊሆን ይችላል። እግዚአብሔርን የማይፈሩ አመፀኞች ዋጋቸውን ያገኛሉ። በእርግጥ እግዚአብሔርን ከተከተለ ይምሽደር እንጂ ቸርነቱን ይጠግባል ብሎ ነበር። አልሆነም። ይገርማቸው እንዲያውም ለሞታቸው መጣጣር የለውም። በሞታቸው እንኳን ያጣጣቸዋል ብዬ ባስብ እግራቸውን አነባብረው ልጆቻቸውን ስመው በሰላም አንቀላፉ። እንስሶቻቸው ጨንግፈው አያውቁም። አንድ ቀን ሆስፒታል ሄደው አያውቁም። ወዛቸው ግጥም ብሏል ይላል። ህይወታቸውን ሳይ እግዚአብሔርን ይሳደባሉ። አያውቅም የለም እንዲያውም እግዚአብሔር ይላሉ። በሰማይ ቃላቸውን አኖሩ፣ አንደበታቸውን አርነት ለቀቁት። እንዴ ግራ ገባኝ። እግዚአብሔር ሆይ እኔ ግን በየወሩ ቢሆን ጥሩ ነው። መገረፌ በየቀኑ በዛ፣ ስቃዬ በዛ። እግዚአብሔር ሆይ ተጋጨብኝ። አሳፍ ይላል ተጠራጠረው፣ እግዚአብሔርን ተጸጸተ፣ ከቆመበት እውነት አፈገፈገ። ልባቸው ለቀና እጁ ንጹህ ለሆነ እግዚአብሔር ቸር ነው የሚለው እውነት ትክክል አይደለም ብሎ በኃጢአተኞች መቅናት እነሱን መሆን ፈለገ። ይሄ ታላቅ ሰው በልቡ ከእግዚአብሔር ጋር ከህሊናው ጋር መሟገት ጀመረ አሳፍ እና ተጸጸተ። በኃጢአተኞች መቅናት ብቻ አይደለም፣ በሰበከውና በኖረለት ጌታ ተጸጸተ። ይገርማችኋል። ራሱን ከሰው ጋር ማወዳደር ጀመረ። ራሱን ከሞት ወዲህ መመዘን ጀመረ። ሲያያቸው በእጥፍ እየበለጡት ነው። ሲያይሱ ባለበት መቆም አይደለም፣ ወደ ኋላ መንሸራተት ሆነ። ትክክል አይደለሁም አለ። ከተሸናፊነት ህይወት ወደ አሸናፊነት እንዴት መቀየር ይቻላል በሚለው ዛሬ ማገለግላችሁ። አሳፍ ተሸነፈ፣ ወደቀ፣ በሞራል ወደቀ፣ በስነ መለኮት አቋሙ ወደቀ፣ በሰበከው ነገር አፈረበት እና እየተንሸራተተ መጣ። ነገር ግን በዚህ አያልቅም እና ይህ የተሸነፈው ህይወት ልክ ማርሽ እንደ ቀያሪ እንደሚባለው ድንገት ብድግ አለ እንደ ንስር
እና ከዚህ ዲፕሬሽን ውስጥ ከዚህ ጸጸት ውስጥ ከዚህ መንሸራተት ውስጥ ምን አወጣው? ከተሸናፊነት ወደ አሸናፊ ህይወት ምንድነው የሚያወጣ? ሶስት ነገር ነው ዛሬ በዚህ ርዕስ ላይ ላካፈላችሁ የፈለኩት። አንደኛ ቃሉን በማመን ነው። የአሳፍ ማንነት የእግዚአብሔር ቃል እውነተኝነት መለኪያ አይደለም። አሳፍ ድሃ ሆነ ታመመ ማለት ቃሉ ትክክል አይደለም ማለት አይደለም። አንዳንዴ አሁን ባለንበት አውድ ውስጥ የእግዚአብሔርን እውነተኛነት ልንፈትነው እንሞክራለን። አንዳንድ ህመሞች አሉ መልስ የላቸውም። ኃጢአተኛ ስለሆን ወይም ቃሉ ስለማይሰራ አይደለም። አንዳንዱ አይገባንም፣ ቢነገረንም ልናስተውለው የማንችለው እንቆቅልሽ አለበት ይሄ ምድር። እኔ ያለሁበት ነባራዊ ሁኔታ የእግዚአብሔር ቃል እውነተኛና ውሸተኝነቱን ማረጋገጫ አይደለም። የተናገረውን እንደሚፈጽም ነገሮች ሁሉ ከተጠቀለሉ በኋላ ፍለፊት እንደማየው አውቃለሁ ይሉ ነበርና አልዓዛር። አሳፍ ግን ትንሽ ተንሸራተተ። ሆኖም ልባቸው ለቀና እግዚአብሔር ቸር ነው የሚለው መለኮታዊ ቃል አሳፍ በደረሰበት ሊታጠፍ ሊቀነስ የሚችል ቃል አይደለም። ቃሉ ወገኖች ሆይ እውነተኛና የታመነ መሆኑን ስናውቅ ከድካም ከተሸናፊነት ወደ አሸናፊነት ህይወት እንሄዳለን። ወገኖች ሆይ የቅዱስ ቃሉን በእምነት ዓለምን የምናሸንፈው በእምነታችን ነው ይላል የመልእክቱ ክፍል የዛሬው። በእግዚአብሔር ቃል እምነት ካልበረታን የምናየው አውሎ ንፋስ ሁሉ የሚያሰጥም ነው። የምንሰማው ሁሉ ቃል ልብ የሚያወርድ ነው። ነገር ግን የማይናወጥ ሰማይ ምድር ቢያልፍ የማያልፍ ጽኑ የእግዚአብሔር ቃል አለ። ስሙ ብሩክ ይሁን። ሁለተኛ መፈተንህ ለእግዚአብሔር ስትነግረው ነው። ማለት ትህትና ያለው ንስሐ መግባት ስትችል። አሳፍ እግዚአብሔር አይቆጣውም። እግዚአብሔር አምላኮ ይላል ንስሐውን ይው ለእግዚአብሔር ድካሙን ይገልጣል፣ አቅም ማጣቱን ይገልጣዋል። ወድቆ የቆመ አይመስልም አሳፍ። ከከዳኛይቱ ይሁዳ ይልቅ አታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ተሻለ ይችላል። አንዳንዴ አሳፍ ውስጡ ቅናት አለ። ጌታዊ ቀንቻለሁ ይለዋል። ትክክል እኮ ነው። ልወድቅ ትንሽ ቀረኝ አረማመደ ጌታዊ በድጥ መንገድ ላይ ልወድቅ ነው እንደ ኃጢአተኞች። ትክክል እኮ ነው። በውስጡ ያለውን ድካም በአምላክ ፊት በመናገሩ እግዚአብሔር አይታዘበው፣ ሰው ነው የሚታዘበው። በፊታችሁ ቆሜ በፎክርም በውስጤ ማዕበል ቢነሳ በጓዳ ብነግረው እሰይ ልጄ ይላል። ጸጋና ዕውቀት ይሰጠኛል እንጂ አይፈርድብኝም። አሳፍ ድካሙን ለእግዚአብሔር ተናገረ። ጌታዊ ቃልህን ተጠራጠርኩት። አይደነግጥም እግዚአብሔር። ለወድቅ ትንሽ ቀረኝ አንተ ልፍስፍስ አይልም እግዚአብሔር። የምትጤስ ጧፍን አያጠፋም፣ የምትንቀጠቀጥ ሸምበቆን አይሰብርም እግዚአብሔር። እርዳታ ለሚለምኑ ሁሉ አይዞህ ይላል። የጴጥሮስን እጅ ያዘ እንዳይሰምጥ እርሱ እግዚአብሔር አሁንም አለ። በዚህ ብርቱ ናቸው እነ ሳምሶን። ከደሊላ ጋር ተኝቻለሁ፣ ያላቀ ጸጋና አራክሻለሁ፣ ዝሙትም ሰርቻለሁ፣ አይኔ ሞቷል፣ እግዚአብሔር ሆይ እለምንሃለሁ አስበኛል። እንዲህ ያለ ጨዋታ የለም። ሳምሶን የተቀባ ናዝራዊ ኮነ እስራኤልን ልታድን ነበር የቀባው። የእናት ጸሎት ውጤት ኮነ። ከደሊላ ጋር ዝም ብለህ ዝሙት ውስጥ ገባለህ እንዴ አላለውም። እግዚአብሔርም አሰበው። በእውነተኛነት በእግዚአብሔር ስንቀርብ የማይፈርድ ጸጋ የሚሰጥ አምላክ በዙፋኑ ላይ አለ። አሰበው። እግዚአብሔር እንደ ሰው አይደለም፣ ሂሳብ የሚያጣጣ አምላክ አይደለም። በቅንነት እንደ አሳፍ ወደ ፊቱ ለሚጮሁ በንስሐ ልብ ወደ እግዚአብሔር ለሚቀርቡ ምሕረቱ ለዘላለም ነው። ትንሽ እኮ አንድ ስቴፕ ትህትናና ንስሐ ካሳየ 100 እርምጃ ነው እግዚአብሔር የሚመጣው። በእውነት ስንናገር ካልሸነገልን፣ ካልሸፈንን፣ ካላስመሰልን ምሕረቱ ለዘላለም። በምንም አይነት ነገር ውስጥ እንሆን የእግዚአብሔር ምሕረት ሁሉ ጊዜ አዲስ ነው። አሳፍ እውነተኛ ሰው ነው ማለት ነው። በእውነት የእግዚአብሔር ክብር ነገርን መሰወር ነው። ነገስታት ናቸው የሚዘገዝጉት፣ የሚዘረዝሩት፣ ሚስጥርን የሚያውቁት። ልክ ነው፣ የነሱም ስራ ልክ ነው። የእግዚአብሔር ምሕረቱም ልክ ነው። ነገስታትም መረጃ ማስረጃ መሰለላቸውም ትክክል ነው። ነገር ግን ከፍርድ ይልቅ ምሕረቱ ብዙ ነው። ወገኖች ከተሸናፊነት ህይወት ወደ አሸናፊነት የምንቀየረው አንደኛ እግዚአብሔር ቃሉን ሳንጠራጠር ስናምን ነው። ሁለተኛ እውነተኛ ንስሐ እውነተኛ ማንነታችን ስንነግረው ነው። እኔ ጌታን እንደተቀበልኩ በልጅነት
ለመጀመሪያ ጊዜ ጅማ የሚባል ቦታ ስራ ተገኘልኝ። ይገርማችኋል። እና የመጀመሪያ ስለሆነ ተለቅ ያለም ስራ ስለሆነ ጓጓው። በህልሜ ግን እዛ እንዳትሄድ የሚለኝ መልአክ አየሁ። እና የመልአኩን ያየሁትን ህልም ጥሼ ሄድኩኝ ማለት ነው። እና እንደተመኘሁት አይደለም። እና ምበላው የሚከፍሉኝም አላጣሁም። ግን ተው ያለኝን ቃል ስለጣስኩ ሁልጊዜ ጸጸተኝ ነበር። ይገርማችኋል። ምን ሆነ ነው የምታለቅሰው አንዳንዴ ይሉኛል። አልነግራቸውም። እኔ ግን ቀይ መብራት ጥሼ ነው የመጣሁት። በኋላ 1 ዓመት ከ2 ወር ኖርኩ። ዳዊትም ፍልስጤም 1 ዓመት ከ2 ወር ኖሯል። አንዳንዴ ይከሰታል። እንታረቀዋል። እና እዛ ስዛብር ደስታ ሳጣ በቃ አንድ ቀን ትቼው መጣሁ። አልተመቸኝም። የመጣሁት ቀጥታ ቤት ያልገባሁም መካነ ኢየሱስ ነው የሄድኩት። ያኔ ኃይል ወርዶ የተቀጣጠለ ነበረ መካኒሳ። ገርማችኋል። እና ስገባ ቤቷ ትንሽ ነች። ቤቷ ሞልታ ዛፉ ስር ሰው ሁሉ ግጥም ብሏል። እና እኔ እያለቀስኩ ነው የሄድኩት። ለምን? እግዚአብሔርን በድያለሁ፣ ቃሉን ጥሻለሁ፣ ተው ሲለኝ አምላኬን አሳዘንኩ በሚል ነው የሄድኩት። እና በር ላይ አንዷ ቆማ ገና ስታየኝ በልሳን ለቀቀችው። ይገርማችኋል። ገብቶኛል ለኔ እንደሆነ እኔን ያየች በልሳን ጮች። ወይኔ ማን ይተርጉምልኝ? ነደደ ሰውነቴ። ቁጣ ነው በረከታ ይሄ ነገር እያልኩ የሚተረጉምልኝ ሳጣ ከጓሮ ቁጭ አልኩ ማለት ነው። በኋላ ያንን ልሳን ሰምቶ መድረኩ ላይ ያለው አገልጋይ መተርጎም ጀመረ። ይገርማችኋል። ይሄ ልሳን ትርጉም አለው። እግዚአብሔር እንዲህ ይላል፣ ዛሬ ከጅማ የመጣ ሰው አለህን ይላል አለ። 2 ጆሮዬ ቆመ። ይገርማችኋል። ከኔ ውጪ ከጅማ የመጣ የለም። እግዚአብሔርን በድያለሁ እያልክ ታለቅሳለህ። እግዚአብሔር እንዲህ ይላል ሲል ማን ነው ብዬ ላይ ስንጠራራ እኔን ማየት አያስፈልግህም የተናገረ ጌታ ነው። ከዛ በልሳኑ ምን ይላል አረሳውም። እስከ ዛሬ ወደ 30 ዓመት ያልፈዋል። ጸጋዬ ብዙ ነው፣ ቤቴ ሰፊ ነው ይልሃል። አንተ እንደምታስበው ቶሎ ሆድ የሚብሰኝ በርም ዘጋ እንዳንተ ያለ አምላክ አይደለሁም። ልክ ነው፣ ሄደሃል፣ አትጨነቅ። ለምን አልጨነቅም? ጸጋዬ ብዙ ነው። አሳፍ እውነተኛ ንስሐ መግባት ከሽንፈት ወገኖች ወደ አሸናፊነት የሚመራው ሁለተኛው እውነተኛ ንስሐ ነው። ሶስተኛውና የመጨረሻው ጽሞና ነው። ይሄ ነገር ግራ ገባኝ። የኃጢአተኞች መለምለም፣ የኔ በየቀኑ መገረፍ ግራ ገባኝ። ወደ እግዚአብሔር ቤተ መቅደስ ገባሁ ይላችኋል። እስከ ጥያቄው ገባሁ ምን ማለት ነው? እግዚአብሔር ቢሮና የቤት ቁጥር ያለው እኮ ቤት ውስጥ ቁጭ አለ ማለት አይደለም። ወደ እግዚአብሔር ህልውና ውስጥ ገባሁ። ደጅ ጠናሁት። አርምሞ ይባላል። ረዘም ላለ ጊዜ አገልግሎቴን አቆሜ የዚህ ፍቺ ይበራልኝ ዘንድ ወደ እግዚአብሔር ቤት ገባሁ። ወገኖች ሆይ ጽሞና፣ አሳፍ ጽሞና ወሰደ። በዚህ በሁለት በተጋጨ ሐሳብ ምናገረውና ማስበው ሁለት ሆኖ አላገለግልም። የዚህን ፍቺ አውቅ ዘንድ በኃጢአተኞችና በጻድቅ ላይ ያለው ሙሉ ፒክቸር እስኪገባኝ ወደ ህልውና እገባለሁ። ቅዱስ ቃልን አጠናለሁ፣ እጸልያለሁ። መገለጥ እስካገኝ፣ ጥበብና ዕውቀት እስካገኝ ደጅ እጠናለሁ። ረጅም ጽሞና ወገኖች። ህይወታችን ሁልጊዜ ባለህበት እርገጥ የሚሆነው አሳሳቢ አጣዳፊ ነገር ላይ ሁሌ ስለምንጣድ። ነገር ግን ሁሉን ዘግተን በእግዚአብሔር ፊት ረዘም ያለ ጊዜ ብትወስድ የቆየ ቅርፊት ይወድቃል። በእውነት አሳፍ ጽሞና ባረገ ጊዜ 3 ነገር ነው የተገለጠለት። ዝቅ ብዬ ላንብብላችሁ። ቁጥር 16 አውቅ ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር፣ ወደ እግዚአብሔር መቅደስ እስከገባ ድረስ ፍጻሜያቸውን እስካስተውለው ድረስ። ወደ እግዚአብሔር መቅደስ እስከገባ ምን ማለት ነው? መቅደስ ውስጥ እኮ አለ፣ በፊትም እየዘመረ ነው፣ አትግባም ያለው የለም። ነገር ግን ወደ ህልውና ወደ ውስጥ እስከገባ የእግዚአብሔር የልቡን ሐሳብ የፍጥረት ሁሉ ሩጫ ቅኝት ምን እንደሆነ እስካውቅ ወደ መቅደስ ገባው። ሲገባ ወገኖች ሆይ ራእይ ማየት ጀመረ ይመስለኛል። ራእይ እና ያ የቀናባቸው ያ እንዲያፈገፍግ ጥያቄ የፈጠረባቸው ኃጢአተኞች በራእይ ያያቸው ይመስለኛል። እና ሲሄዱ ያያል። ነገር ግን እግራቸውን ሲያይ በድጥ መንገድ ላይ ነው የሚሄዱት።
በድጥ ላይ እንዴት እንደሚሄድ እንጂ አዲስ አበባ ውስጥ ላናቅ እንችላለን። በድጥ ላይ ውሃ የቦካ ጭቃ ላይ እንደማለት ነው። መቼና እንዴት እንደምትወድቅ አታውቅም። ይሄ ጥሩ የሚገልጠው የስዊድን በረዶ ነው። ቄሶ እንደሰም ቢነግራችሁ ያለ ይመስልሃል። እንዴት እንደምትፈርጥ አታውቅም። ከወደክ መነሳትም የለብህም። የበለጠ ነው የምትወድቀው። እንዴት እንደሚያንሸራትት ድንገት ነው የሚጥልህ። አጓጉል አድርጎ ነው የሚጥልህ። እነዚህ የቀናባቸው ኃጢአተኞች በድጥ መንገድ ላይ ሲሄዱ አየሁ። ከባድ ነው እንዴ! ጌታው ያሰቃቂ እኮ ነው ጉዟቸው። መቼና እንዴት እንደሚወድቁ አይታወቁም። እንዲህ ናቸው የቀናባቸው። በምድር ላይ በድጥ እንደሚሄድ ቁጠራቸው። ጌታ ኢየሱስ ይላል እዚህ ጋር ፍጻሜያቸውን እስካውቅ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋት ጣልካቸው። እንዴት ለጥፋት ሆኑ! በድንገት ስለ ኃጢአታቸው ጠፉ። ከህልም እንደሚነቃ አቤቱ ስትነቃ እንኳን እነሱ ምልክታቸውም የለም። ነገር ግን ይሄ ብቻ አይደለም፣ ስለ ራሱም እግዚአብሔር ይነግረዋል። ቁጥር 23 ላይ እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄ ያስከኝ ይላል። እሱንም በራእይ ያየው ይመስለኛል አሳፍ። እሱም እንዲሁ በድጥ መንገድ ነው የሚሄደው፣ በወደቀ ምድር ነው የሚሄደው። ከጎኑ ግን የማይወድቅ ብርቱ ክንድ እጁን ይዞታል። እነዛ የያዛቸው ክንድ የለም፣ የደገፋቸው ክንድ የለም። የአደጋ ጊዜ ተጠሪ የላቸውም፣ ባዷቸው ነው የሚሄዱት። አሳፍ ግን መለኮታዊ ክንድ እጁን ይዞት አየ። በመለኮት እጅ መያዙ ዋስትናው እንደሆነ እግዚአብሔር ነገር። አሳፍ አንተ ታለቅሳለህ፣ ተገረፍኩ ነው፣ ከብቴ ሞተ ነው፣ ታመምኩ ነው፣ ቅብጥርሶ ነው የምትለው። ነገር ግን ዘላለማዊ ክንድ ካንተ በታች ናቸው። እንደ ዳመና ፈጥኖ ደራሽህ እኔ እግዚአብሔር ነኝ፣ አልተውህም፣ አልጥልህም፣ እስከ ዓለም ፍጻሜ ካንተ ጋር ነኝ። አሳፍ አንተ ከኔ ጋር ነህ እንዴ? ካንተ ጋር እኮ ነው። ስለምን በኃጢአተኞች ትቀናለህ? መንገዱ በቀናለት ኃጢአት በሚያደርግ ጠማማ ሰው ለምን ትቀናለህ? ድንገት ይጠፋሉ። አንተ ግን ከሚጠፉት አይደለህም። መለኮታዊ እጅ ካንተ ጋር እኮ ነው። አሳፍ ይህን መገለጥ አገኘ። ጽሞና ውስጥ ሲገባ የሰው ልጆች ፍጻሜ ገባው። የምድር ፍጻሜያቸው እኮ ነው የምላችሁ። ሁለተኛ ምዕራፍ ገለጠለት። ከሞት በኋላ ሌላ ምዕራፍም አለ። እነዚህ የቀናባቸው ሰዎች በእግዚአብሔር ጉባኤ፣ በሕያዋን ጉባኤ በወንበር ፍርድ ፊት አይቆሙም። ሌላ ጥፋት፣ ሌላ ለቅሶ፣ ሌላ ሰቆቃ ይጠብቃቸዋል። ከሞት በኋላ ቅጣት አላቸውን? አላቸው። አሳፍ አንተ እኮ ሚዛኑ የተዛባብህ ከሞት ወዲህ ሚዛን ላይ ያስቀመጥከው ሰው ሙሉ ስዕል የምታገኘው ከሞት በኋላ ያለውንም ግጠመው። ይኸውልህ ያንተን ከሞት በኋላ ያለውን ህይወት ልንገርህ። ከቅዱሳን፣ ከሰማዕታት፣ ከመላእክት፣ ከኢየሱስ ጋር ደምቀህ ትኖራለህ። ለጥቂት ጊዜ መከራ ተቀበልክ። አየህ በሮች በማይዘጉበት ፀሐይዋ ኢየሱስ በሆነው መንገዷ ወርቅ በሆነው በሰምጴርና በእንቁ በተሰራች ከተማ ለዘላለም ትኖራለህ። ይሄ ነው እኮ አሳፍ። በሚጠፋ ከሞት ወዲህ ባለ ብርና ወርቅ ትቀናለህን? ካንተ ያርቀው። አንተን የጠራው በምድር ላይ ባለጠጋ እንድትሆን ነውን? አይደለም። እውነተኛና ዘላቂ ህይወት ከሞት በኋላ ነው። በእጅ ያልተሰራ ነው። እኔ አዘጋጅቼ የምጠብቅህ ነው። ስለዘመርክ ስላገለገልክ ብድራትህ ከሞት በኋላ ነው። ይግባህ እንጂ አሳፍ ሞገተው ቤተ መቅደስ ውስጥ